አሊያና ሰዳከት በስምምነት ተያይዘው ወደ ቤት ተመልሰዋል። ሰዳከት ለአንድ ቀን ታስራለች። ቢያንስ ከዚህ በኋላ አሊያ የምትላትን ነገር በሙሉ እሺ ብላ እንደምትቀበል ይጠበቃል። ይህም አሊያ እጇ ላይ ማስረጃ ያላት፣ ይህም ሰዳከት ከባድ ስህተት ስትሰራ የሚያሳይ ነው። አሁን በጭራሽ ልጅ ዴኒዝን ወደ ቦራን ክፍል ካላሳየሽ ችግር የለም ተስማምተን እንኖራለን ብላታለች። ሰዳከትም በዚህ ተስማምታለች። በዚህ ሁሉ ማለት ነው ኤጀመል ከዚህ ቀደም ገሎ አሰቃይቶ ጥሎት የሄደው ሐማዳ የእሱ አባት ዘሪንን እንዳገታት ይፋ የሆነው ኤጀመል ተደውሎ ሲነገረውና $200,000 አምጣ ሲባል ገንዘቡን ሊሰጥ መስሎ ከሰውየው ከዘሪን አጋች ጋር እዛው የተተኳኮሱት። አጋቿ አረብኛ ተናጋሪ ነው። ከሶሪያ መስመር አካባቢ እንደመጣ ነው ዘሪን የምታውቀው። ኤጀመልም ቢሆን በአረብኛ ቋንቋ ነበር ያወራው። ኤጀመል እስካሁን ድረስ እሱ ከዚህ ጉዳይ ጋር እየተደራደረ እንዳለ ለማንም ግልጽ አላረገም። ነገር ግን ዘሪን ራሷ በራሷ እንደምንም ብላ ለማምለጥ ስትሞክር ወደ ወንድሟ ደውላ ያለችበትን ተናግራ ነበረ። አሁን ሁሉም ተሰብስበው ወደ ቦታው መጥተዋል። ደሚርም እየመጡ አይቷቸዋል። ስለዚህ በቦታው መጣ። ደሚር ከዘሪን እልም ያለ ፍቅር ይዞታል። እሷን ከህይወቱ ማስወጣትም አይፈልግም። አሁን እነካያ ዘሪን የታሰረችበትን ቦታ አወቁት። ነገር ግን አጓቿ ኃይለኛ ወጥመድ አዘጋጅቶ ነበረ። መጀመሪያ በሩን ከፍቶ ወደፊት የመጣ ሰው ይተኩስባታል እሷ ላይ። እሷ ትሞታለች። ከዛም በኋላ በቀጥታ አሁን እሱ ወደ ውስጥ እየገባ ከበሩን ሲከፍተው ደሚር ዘሎ በጥይት ደረቱን እየመታ ነበር። ከደረቱ ከፍ ብሎ ትከሻው አካባቢ ነበር ጥይቱ የመታ ወደቀ። የተኩስ ድምጽ ሲሰማ ሁሉም እነ ጂያን ተጣርፎ ወደ ውስጥ እየገቡ ናቸው። ናሬም አሊያም በቦታው ተገኝቶ ነበረ። የዘሪን እጅ እየፈቱ ናቸው። ሻሂንም ቢሆን የእህቱን እጅ እየፈታ ነበር። አይዞሽ አይዞሽ እያላን ነበር። ወዲያው በቦታው ሐኪሞች ተጠሩ። አምቡላንስ መጣ። ደሚር ህይወቱን ለማትረፍ እየተረባረቡ ናቸው፣ በተለይ ብዙ ደም እንዳይፈሰው። አሁን ጂያን እንደዚህ ሆኖ እያለ በዚህ ግርግር ማል አንድ ያስተዋለው ነገር ይህ ሰውዬ ማን ነው የሚለው ነበረ። ዘሪን ለምን ታገተች የሚለውን ነገር ብዙ አሰባሰበና ሰውየውን ሊከተለው እየሞከረ አሊያ ያየችው ጂያን ወዴት ነህ ትሏለች። እሱ እየሮጠ ወጣ። ጂያን በፍጥነት እየሮጠ እየወጣ፣ ሰውየው ደግሞ አጋቿ ወዲያው መኪና ውስጥ ገባ። ጂያን እንከተለው መኪና ውስጥ ግቡ ይላል። እነ ሻሂን መኪና ውስጥ ገቡ። ከኋላ እነሱ ይተኩሱባቸዋል። አጋቹ እንዲሁም የሱ ሰዎች ከፊት ለፊት ሆነው ደግሞ ይተኩሳሉ። እንዲህ እየተተኳኮሱ ለደቂቃዎች ያህል በዛ በረሃ ላይ ጉዞ ቀጠለ። እንዲህ እየተጓዙ እያለ ነበረ በድንገት ከሆነ ተራራ መሃል ላይ የሆኑ ታጣቂዎች የወጡት ከበድ ያለ መሳሪያ ይዘዋል። የነጃን መኪና ላይ ጥይት ነበረ ያዘነቡት። ብዙ ተተኮሰ። እነጃን ግዴታ መኪናውን ማቆም አለባቸው። ከዚህ በላይ መሄድም አይችሉም። ሰውየው አመለጠ። እነዚህ ሶስት ከባድ መሳሪያ የታጠቁ ታጣቂዎች ተደብቀው እየተኮሱ ጂያን አያቸው። እነዚህ ሰዎች እነማን ናቸው? እንዴት እዚህ አድፍጠው ሊጠብቁን ቻሉ? እያለ ነበር ግራ ገብቶት። እነሱ ደግሞ ወዲያው ተንቀሳቀሱ። ኤጀመል ድንጋይ ውስጥ ተደብቀው እያያቸው ነበረ። ጥሩ አስቆማቻቸው አይደለ? በጣም አሪፍ ይላችሁ። አሁን ደግሞ ያን ሰው እየታገኙልኝና ግንባሩን ብላችሁ ገላችሁ ትቀብሩታላችሁ። እሺ አሁን በቃ ሂዱ አላቸው። ወዲያው ሄዶ ከዛ ኤጀመል ድንጋይ ውስጥ ተደብቆ በቀጥታ እነ ሻሂንን እየተመለከታቸው ወደ ሻሂን ደወለ። ሻሂን እንዴት ነው? ምን አዲስ ነገር አለ ሲለው ነበረ። አባዬ ዘሪን ተገኝታለች ሲለው ነበረ። ዘሪን ተገኘች? አጋቿ ተገኘ? አጋቿ ምን አለ ሲለው ነበረ። እሱን አላገኘ ነው፣ እሱ አምልጦናል፣ ምንም የምናውቀው ነገር የለም ይለዋል። ኤጀመል ከሴት ልጁ መታገት መትረፍ ምናምን ከመሳሰሉ ነገሮች የበለጠ ያጋቹ ማንነት ነበር በጣም ያሳሰበው ሻሂንን። አሁን እና ምንም ዘሪን ያለችው ነገር የለም ወይ ብሎ ሲጠይቀው አባዬ ምንም ያለችው ነገር የለም፣ ውስጥ ወስደዋታ፣ ደሚርም ቆስሏል ብሎ እየነገረው ነበረ። ኤጀመል እንዲህ በድንጋይ ስር ተደብቀው እያያቸው ከተራራ ላይ። ከዛ እነ ጂያን ደግሞ ተሰብስበው መኪናቸው ውስጥ ገቡ፣ ይሄዳሉ። ከደቂቃዎች በኋላ እነ ዘሪን ሆስፒታል ገብቷል። ደሚርንም እያመጡት ነበረ። ቪዳን በጣም ጨንቋታል። ወይኔ አምላኬ እንዴት ነው ልጁ የሚሆነው? እንዴት ነው የሚሆነው? ልጇ ግን ይተርፋል። ዘሪን ግን ደህና ናት ስትላን ነበር ናሬ ደግሞ ተረጋጊ፣ አሊያ ትምጣና ትነግረናለች፣ ከቼካፕ በኋላ ይታወቃል ትላታለች። ደሚርን በአንድ በኩል ውስጥ እያስገቡ ናቸው። ጥይቱ ትከሻ ውስጥ አሁንም አለ። ብዙ ደም እንዳይፈሰው ወደ ሰርጀሪ ክፍል እያመጡት ነበረ። አሊያ ውጤት ልትናገር መጣች። እነ ሻሂን ጨንቋቸው ነበረ። ዘሪን እንዴት ሆነች ብላ ቪዳን ስጠይቅ ነበረ። ደህና ናት፣ እሷም ደህና ናት፣ ልጇም ደህና ነው ብላ ተናገረች። ከብዙ ማራቀም ዞ አካባቢ ነበረ። እንባ የተናነቀኝ ደስ የሚል ዜና ይሰማል። ጂያን በርቀት እያያቸው ነበረ። ከዛ ቪዳን ልጄ ሊያት ስትል ነበረ። ግን እንዳታደክሟት ብላ ፈቀደችላቸው፣ አስገባዋት። ከዛ ቪዳን ወደ ልጇ እየተጠጋቸው የኔ ውድ ልጅ ብላ እሷን እየተንከባከበች ነበረ። ከበርጋ ሆኖ ይመለከታል። ሻሂንም ቢሆን እህቱን እንኳን ተመለሽልኝ፣ ልጅሽም ደህና ነው፣ አታስቢሽ፣ ፈጣሪ ይመስገን እያላን ነበረ። ከዛ ዘሪን በድንገት ቀና ብላ ዞር ስትል ካህን አየችው። እሱም አያት። አይን ለአይን እየተያዩ ነበረ። በድንገት ደሚር ደግሞ እየመጣ ነበረ። ደሚር የሆነ ስትሬቸር ነገር ላይ አድርገው እየገፉ በአጠገባቸው እያለፉ ደሚር እዛ አልጋ ላይ ተኝቶ ዞር ሲል ዘሪንን አያት። ዘሪንም አየችው። ዘሪን እያል ነበር ለሷ ብሎ በጥይት ተመቷል። ዘሪን እያለ ከተኛበት ተነሳና ቀስ እያለ እየተወለጋገደ በጣም እንደ አቅም እንዳነሰ ያስታውቃል። ወደ እሷ እየጠጋ ነበር። ዘሪን ደህና ነሽ እያላን ነበር። ደህና ነኝ ደሚር ደህና ነኝ እያለችው ነው። ልጃችን ደህና ነው ይላታል። ይህን ጊዜ ጂያን ግራ እየገባው ደሚርን ይመለከተዋል። ሁሉንም ነው እውነት ያውቃል ጂያን። ደሚር የሚያወራው ነገር ምንም አልገባውም። ከዛም በኋላ ልጁ ደህና ነው ብሎ እየጠየቃት ደህና ነው ስትለው ነበረ። አጠያይቁ ሁሉ ልጃችን ደህና ነው ነበረ። ይህን ጊዜ ዘሪን ደህና ነው ብላ
ብላ ስታስወጣው ከዛም በኋላ አልጋው ላይ ሄዶ ተኝቶ እየገፉ ወደ ሰርጀሪ ክፍል እያስገቡት ድንገት ኤጅመል መጣና የኔ ልጅ ተረፍሽልኝ እያለ ነበረ። ካያን ቢሆን ግራ እየገባው ሄዶ ጂያን እያቀፈው ነበረ። ዘሪን እንደምታየው እንግዲህ አሁን ሁላችንም እዚህ ተሰብስበናል እና ምናልባት ማን እንዳገተሽ ፊቱን ካየሹ የሚያወራውን ነገር ከሰማሽ እባክሽ ንገሪን ማን ነው ብሎ ጠይቋት። አላውቅም፣ እኔ እንጂ አላውቅም፣ አላስታውሰውም የሆነ በአረብኛ ነበር ሲያወራ የነበረው ከሶሪያ የመጣ ሰው ይመስለኛል፣ አላውቅም፣ በቃ ምን እንደተፈጠረ አልገባኝም ትላለች። እዛ አካባቢ ነዲም ነበረ ቆመ ይመለከታል። በአረብኛ የኔ ልጅ በአረብኛ የሚያወራ ከሆነ እኮ የሆነ ሰው ቀጥሮታል ማለት ነው። ይሄ ማለት ደግሞ የሆነ ሰው ከጀርባ አለ ማለት ነው። ማን ነው ግን? ማን ሊሆን ይችላል? ሰዳከት ናት፣ በእርግጠኝነት ሰዳከት ናት። አዎ ሰዳከት ናት፣ እሷ ናት እያለ ዞር ብሎ ካያን ተመለክተው አንተ ነህ ይሄ አንተ ስራ ነው ሲለው ነበረ። ጂያን ወደ ውስጥ ገባ። ቆይ አንተ ዘርበል እያለ ካያን አንተ ሰውዬ ስነስርዓትን ያዝ ይውልህ እዚህ አርፈ ልጅን ብጠይቅ ይሻላል፣ ከኛ ጋር ችግር ውስጥ አትግባ፣ ፈጣሪው ምን ነው የሚያወራው እያለ ጂያን ተናደደ። ስሜታ የሆነ ቀስ ብሎ እየወጡ ነበረ። ነዲምም ቢሆን ዘሪን ፈጣሪ ሁሉ ነገር ያቅልልሽ ብሎ በሩን ዘግቶ እየወጣ ነበረ። አሁን ናሬን ጨምሮ አጠቃላይ የዘሪን ቤተሰቦች ብቻ ናቸው ክፍል ውስጥ ያሉት። ዘሪን ልጅ ግን ደህና ነሽ እያለ ጀመል ጠይቃታል። አባዬ ደህና ነኝ፣ ይሄ ጉዳይ ምንም ከሰራከትና ከካያ ጋር የሚያገናኘው ነገር የለም ትላለች። ታዲያ ማን ሊሆን ይችላል በያ ንገሪ፣ ማን ነው ታዲያ እያለ እየጠየቃን ነበረ። አናውቅም፣ በቃ አናውቅም፣ ግን እንደርስበታለን በእርግጠኝነት እያለ ሻይን ይናገራል። ይሄ ጀመል ለራሱ ነው የሰጋው፣ እነሱ ደግሞ ምንም አልገባቸውም። አሁን እንደርስበታለን ይላል። በውጭ በኩል ካያና ጂያን ተቀምጠዋል፣ አብረው እያወሩ ናቸው። ወንድሜ የሆነ ሰው ነው እንግዲህ ሰው የቀጠረው፣ ማን ሊሆን ይችላል? ቆይ ማን ሊሆን ይችላል? እንዴት እንደዚህ ነገር ውስጥ ይከቱናል? ቆይ ማን እንደዚህ ሊያሰቃይን ይችላል? እያለ ነበር። ኢፔክ መጣች፣ ከኋላቸው ቆማ ዝም ብላ ማዳመጡን ቀጠለችበት። እስኪ ዘሬን ላይ የሆነ ነገር ቢሆን ቢፈጠርስ? ምናልባት ልጇ ላይ የሆነ ነገር ቢፈጠርስ? እንዴት ነው ራሴን ይቅር የምለው? ፈጣሪ ሆይ እንዴት ነው ይህን ነገር ልቀበል የምችለው? ምን ላደርግ ነው? ታውቃለህ ዘሬን ከጊዜ ወደ ጊዜ እያጧት ነው። ተመልከት፣ ደሚር ባውኖ ደረቱን የሰጣት ለእሷ ብሎ በጥይት ሊመታ ነው ደረቱን ገልጦ እየሰጠው። ይሄ ማለት ደሚር ያፈቅራታል ማለት ነው። ደሚር እኮ ጨካኝ እኮ ነው። ደሚር ከራሱ ውጭ ለማንም አያስብም። ነገር ግን ይሄ ጨካኝ ደሚር ዘሬንን ካገባት በኋላ እኔን ለማስቀናት ይሁን አላቅም፣ ነገር ግን በጣም እየተለወጠ ነው ያለው፣ እያፈቀራት ነው ያለው። ከቀን ወደ ቀን ዘሬን ከጄ እየወጣች ነው። ዘሬን እያጧት ነው። አዎ በቃ እያጧት ነው። ምን ማድረግ ይችላለሁ ወንድሜ ብሎ የተናገረ ኢፒክ አሁንም ቢሆን ቆማ ነገሮች መከታተሏን ትቀጥላለች። ኢፒክ ቆማ እያዳመጠች፣ እሱ ደግሞ ዘሬን አጧት ብሎ እያለቀሰ ጂያን ሲያባብለው ድንገት ኢፒክ ቀረበቻቸውና በተቆራረጠ ድምጽ ብላ እየተጣራች ነው። ከተቀመጠበት ተነሳ፣ ዞር ብሎ እሷን እየተመለከታት ነበረ። ኢፒክ እያለ ወደ እሷ እየተመለከተ ነው ያለው። ዝም ብላ አየችው። አይዞሽ ዘሬን ታገኝታለች፣ ዋናው ነገር እሱ ነው። ልጇም ደግሞ ደህና ነው። የሚያፈቅራት ባለቤቷ ደሚር አለ፣ ምንም አታስብ እያለችው ነው። አሊያ መጣ ከጂያን ጋር አብራ እየሄደች ነው። ይህን ጊዜ ካያና ኢፔክ ብቻቸውን ቀሩ። አብረው እዛው ብቻቸውን ሲቀሩ ኢፔክ ደግሞ ምንም እንደዚህ አትጨናነቅ፣ ዘሬን ደህና ናት አየ፣ በደንብ የሚጠብቃት ወንድ አለውን አጠገባ ባሏ አለላት፣ ደሚር ደግሞ ያፈቅራታል። እንዲህ ደስ የሚል ፍቅር ነው ትሏለች። እንዲህ ባለች ፍቅር የበለጠ ቁስሉን እየነካካችው ነበረ። ከዛም በኋላ እሱ ልክ ነሽ እያለ እንባ የተናነቀው ፈጣሪን ያጣመራቸው ለዓላማን ያጣመራቸው ስለሚፋቀሩ አንድ ላይ መሆን ስላለባቸው ትሏለች። እነ ጂያን ወደ ውጭ እየወጡ ናቸው። ጂያን ከአሊያ ጋር እየወጣ ወደ ቤት ሊሄዱ ናቸው። ዛሬ ከበድ ያለ ቀን ነው ያሳለፉት። እንግዲህ በቃ ደሚር ገና እንደጨረሰ ያው ዘሪን አጠገብ ነው የሚሆነው ከቀዶ ሕክምና እንደወጣ። ስለዚህ ካያ ደግሞ ተናዷል፣ ግርግር መፈጠር የለበትም። እንግዲህ ዋናው ነገር ልጁ ደህና መሆኑ ነው። ደግሞ እኮ ደሚር ቅድም የገረመኝ ልጁ ልክ የራሱ ይመስል ልጃችን ምናምን ነገር ሲል ነው በማለት ይናገራል። በአንድ በኩል አሊያም ታውቃለህ ኢፔክን ብትሆን ካያን ታፈቅረዋለች። ነገሩ በጣም ከባድ ነው። ካያ ደግሞ እስካሁን ድረስ የዘሪን ነገር አልወጣለት እያለች ተናገራለች። እኔ ግራ እየገባኝ ነው፣ በእናትሽ ብዙ ነገር እኮ አለ በህይወታችን እየተከሰተ ያለ ነገር፣ አሁን በዚህ የምንጨናነቅ ይላታል። በቃ እስኪ እቤት እንሂድና እናስብበታለን፣ እናወራበታለን ትንሽ እያለችው ነበረ። እማዬ ስለዚህ ጉዳይ ማወቅ የለባት እያላ ነው ደሚር እንደዚህ መሆኑ። ከዛ ተሰብስበው መኪና ውስጥ ሊገቡ ናቸው ለሁለት። ድንገት ናሬ መጣች። ጃን እያለች እየተጣራች ወደ ወንድሟ እየቀረበች ነው። ወደ ቤት ልምጣለች፣ ቢያንስ ቦራንን ማየት አለብኝ እያለችው ነበረ። ብቻዋን ቤት ምትመጣ በጭራሽ እናቷ ሰዳከት እንደማታስገባትና እነሱ ካሉ ግን መግባት እንደምትችል ነገረቻቸው። ችግር የለም ግቢ እያሏን ነበረ። መኪና ውስጥ ገባች። አብረው እየሄዱ ናቸው። በሌላ በኩል ዘሪን ትንሽ ካገገመች በኋላ ደሚርን ልጠይቀው ቀዶ ሕክምናው ካለቀ በኋላ ወደ ክፍሉ መጣች። ደሚር እንዴት ነህ ብላ እየቀረበችው ነበረ። ደሚር እዛች ጋር እውነተኛ ፍቅር ነበር ያሳያት። ለእሷ ብሎ ሞት ሊጋፈጥ ነበረ። አሁን መታ እየጠየቀችው ነው። ደህና ነኝ ልጃችን እንዴት ነው ይላታል። ደህና ነው ትለዋለች። አመሰግናለሁ እሺ ስትሎ ነበር። ነዲም ሁሉን ነገር ያውቃል። ገርሞት እየተከታተላቸው ነበረ። ታውቃለህ ከዚህ ጀርባ ማን እንዳለ አላውቅም፣ ነገር ግን ለምን ይህን ማድረግ እንዳስፈለገ አልገባኝም ትለዋለች። ደሚር እያስጠነቀቁ ነው፣ ተጠንቀቅ እያሉ ነበረ። ድንገት ኤጀመል እየመጣ ነበረ። ይሄ የካያና የጂያን ስራ ነው። እነሱ ናቸው ይህን ወጥመድ ያዘጋጁት። ስማ ወጥመድ ውስጥ እኮ ገብተህ ነበረ ደሚር፣ ምናልባት እንበልና ትንሽ ሴንቲሜትር እንኳን ወደ ደረህ
ጠጋ ቢል ኖሮ ይሄኔ እዚህ በህይወት አቆይም ነበረ፣ አብቅቶልህ ነበር ይለዋል። ዘሬን መቆጣት ጀመረች። አባዬ ይሄ ጉዳይ ከጂያንና ከካያ ጋር ምንም ያገናኘው ነገር የለም፣ ከነሱ ጋር አይገናኝም፣ ሌላ ሰው ነው ይሄን ያደርገው ብላ ተናዳታቸው እየሄደች ነበረ። ደሚር ደግሞ በቀላሉ ኤጀመልን ያምነዋል። ያው የነ ጂያን ስራ ነው ብሎ ሳይቀበል አልቀረም። ነዲም ትኩር ብሎ ኤጀመልን ጠረጠረዋል፣ እያየው ነበረ። በሌላ በኩል ሰዳከታውን ከልጇ አጠገብ ናት። ከእስር ቤት ከመጣች በኋላ ይሄው ልጇ አጠገብ እንደተቀመጠች ነው። ልጄ እባክህ ንቃልኝ እያለች እጁን እየሳመች ነበረ። ይቅርታ እየጠየቀችው ነበረ። አንተን ለመጠበቅ ብዬ ነው፣ ቤታችን ለመጠበቅ ብዬ ነው ይህን ያረኩት፣ ግን ጸጽቶኛል እያለች ነው። አሊያ ላይ ባረገችው ነገር እንደ ጸጸታት ሆና ስታለቅስ ነበረ። ድንገት ቡርጉን ቼሊቢ ቁጭ ብሎ እያዳመጣን ነበረ። ሰዳከት ልነግርሽ የምፈልገው ነገር አለ እያለ ነበር። ምንድን ነው ብላ እንባዋን እየጠራረገች ነበረ። ተናገር አለችው። ከዛ እሱ እኔ ነበርኩ የካድኩሽ፣ እኔ ነኝ የካድኩሽ፣ እኔ መረጃውን አሳልፌ የሰጠሁት፣ ለአሊያ የነገርኩት እኔ ነበርኩኝ። ውጭ ቆመ ስልክ ስታወሪ ሰምቼሽ ነበረ፣ አሊያን አስጠነቀቅኳት አላት። አንተ ምን ነው የምታወራው? ልጄን ከሞት ስላተረፍክልኝ በህይወቴ በጣም አክብሬ ነበረ። ልጄን አተረፍክልኝ ብዬ ለአንተ በልቤ ትልቅ ቦታ ነበረ። አሁን ታዲያ ምንድን ያረከው? አንተ እንደዚህ ታደርገኛለህ ብዬ አልገመትኩም ነበረ። ጭራሽ ቤቴ መተህ ሰርጎ ገብ ትሆንብኛለህ እንዴ? እንዴት ብታስብ ነው ለአሊያን ነገር የነገርካት? ውጣ ከዚህ በለ፣ ቀጥ ብለህ ውጣ አለችው። እሱ ደግሞ ቦራን ደህና እስከሚሆን ድረስና ሂድ እስከሚልን ድረስ የትም አልሄድም እያላን ነበር። ለምን አረከው ብላ እየጠየቀችው ነበረ። ውጣልኝ እያለችው እሱን ብያላት። ድንገት ዶክተሩ ያልችን እንደመጣ እንዴ ነው ዛሬ ሽንት ውስጥ ደም ተገኘ ብሎ እየጠየቀ ነበረ። ከዛ በዚህ አጋጣሚ ቡርጉን አዎ ትንሽ ተገኝቶ ነበረ ይለዋል። ለማንኛውም የምርመራ ውጤት ደርሷል እያለ ነው። ሰዳከት ደግሞ ንገረና ምንድን ነው ስትለው ሁሉም መገኘት አለበት፣ ጃንም ይምጣ ሁሉም ይገኙና እናገራለሁ ሲል ነበር። ሰዳከት አታስጨንቀኝ ንገረኝ ብትለውም እሱ ግን አልናገርም እያለ ነው። ሁሉም ካልመጡ እነ ጃን ማታ ቤት መጡ። ሰዳከት እየመጣች ነው። ገና ከመምጣቷ ጃን ምን እያረክ ነው ያለው እያለችው ታረጋግ እያለ ነበር። እንዴት ነው የምረጋጋው? እንዴት ነው እንደዚህ ነገር እንደተፈጠረ ያልነገርከኝ? ከመጀመሪያው ጀምሮ ማወቅ ነበረብኝ። እኔ እኮ እናቱ እኮ ነኝ። እንዴት ነው የማትነግረኝ እያለችው ነበረ። እስር ቤት እያለች የኩላሊቱ ጉዳይ እንደመጣና ኩላሊቱ በአንድ ኩላሊት ብቻ ስለሚኖር ፌል ካረገ ንቅለ ተከላ እንደሚያስፈልገው በቀጥታ ተነግሯቸው ነበረ። ሰዳከት ሁሉ ነገር አታውቅም። እንዴት ነው ያልነገራችሁ ብላ ገና ካሁኑ እየጠየቀች ዶክተሩ መጣ። ውጤቱ ሊናገር ነው። ለአሊያ የሰጣት በል እንደዚሁ ንገረን ብሎ ጃን ይጠይቃል። እሺ እንግዲህ ያው አቶ ቦራን የሚኖረው በአንድ ኩላሊት ሆነ ይታወቃል እና እሱም ኩላሊቱ ፌል አድርጎበታል። ይህ ማለት ንቅለ ተከላ ያስፈልገዋል። በዲያሊሲስ ብዙ ጊዜ መቆየት አንችልም። ኩላሊት ያስፈልገናል እያለ ተናገረ። ኩላሊት ያስፈልገናል ብለው ከተናገሩ ውጪ ሆስፒታል ውስጥ ቦራን በህይወት እንዳለ ይታወቃል። ስለዚህ እዚሁ በቤተሰብ ጉዳይ ነው መጨረስ ያለባቸው። ከመካከላቸው አንዳቸው ናቸው ኩላሊታቸው ደማቸው ተመሳስሎ መስጠት ያለባቸው። ስለዚህ ምርመራ ይደረግ ይባባላሉ። ይሄ ነገር በጣም ነው የሚያስጨንቃቸው። ሰዳከት እኔ ልስጥ እያለች ነው። ፈጥና ነበረ እኔ ልስጥ እያለች። ከዛም በኋላ ዶክተሩ አይሆንም ወይዘሮ ሰዳከት አንቺ ትንሽ ያለብሽ ይሄ ነገር እንድትቋቋሚ አያስችልሽም፣ ጥሩ አይደለም እያለ ነበር። እኔ እኮ እናት ነኝ መስጠት ይችላለሁ ብላ ተከራከረች። ማየን ነገር ነው። ሁሉ እኔ ደሜ ከተመሳሰለ ሰጣለሁ እያሉ ናቸው ተራ በተራ። ቡርጉን ቼሌቢም ቢሆን እኔ ምርመራ አደርጋለሁ ከተመሳሰለ ሰጣለሁ እያለ ነበር። ጂያንም ቢሆን ተመሳሳይ ነገር ይናገራል። ሰዳከት አፏን ይዛ ማልቀስ ጀመረች። ቀጥ ብላ ልጇ ወደተኛበት ክፍል መጣች። ቦራን ጋር ሆና ማልቀስ ጀመረች። ሻይንም ነበረ ከናሬ ጋር እኔ ምርመራ አደርጋለሁ ከተመሳሰለ ደም ይሰጣለሁ እያለ ነው። ሁሉም ፈቃደኞች ሆኑ። በነገው ዕለት ምርመራ እንደሚያደርጉ ይጠበቃል። ይህን ጊዜ ዶክተሩ ጃንን ላናግርህ አለው። ላናግር ብሎት ወደ ጥግ ቆመ ማውራት ጀመሩ። ከዛ ዶክተሩ ጃንን እያስጠነቀቀው ነበረ። አንተ ይህን ቀዶ ሕክምና ማድረግ አትችልም አለው። ጃን እችላለሁ እያሉ ነበር። ነገር ግን ጃን ለቀዶ ሕክምናው ተብሎ አነስቴዥያ የሚወጋው ማደንዘዣ አይምሮ ውስጥ ጃን 2 ሴንቲሜትር የምታክል እጢ እንዳለበት ተነግሮ ነበር ከዚህ በፊት። ምናልባት ይህም መድኃኒት ከወሰደ ነው በጭራሽ ሊነሳ እንደማይችል እየነገረው ነበረ። ጃን ምንም ይምጣ ምንም አደርገዋለሁ እያለ ነው። ዶክተሩ ያልችን ቢያስጠነቅቀውም ጃን ችግር የለም አለው። ከዛም በኋላ ጃን እንደሚሞት እያወቀ ነገር ግን ለወንድሙ መስዋዕትነት ለመክፈል የተዘጋጀ ይመስላል። ከዛም በኋላ በቀጥታ ወደ ክፍሉ እየመጣ ነው። አሊያ ተቀምጣ ነበረ። ትንሽ አወሩ። ነገ ምርመራ እንደሚያደርጉ ይጠበቃል። አሊያ እኔም ሰጣለሁ እያለች ነው። ጃን ፈቃደኛ አይደለም። አይሆንም እያላት ነው። እኔ እናትም በሆን መስጠት ትችላለህ ምሮ የምታካብደው እያለችው ነበረ። ችግር የለም ብለው በሩን ዘግታ እየወጣች እሱ አይሆንም እያላት ደህና ደር ብለው እንቅልፏ ልተኛ ወደ አልጋ እየጠጋች ነበር። ሰዳከት ልጇ አጠገብ ናት። እያለቀሰች ጸሎት እያደረገች ነው። ፈጣሪ እባክህ ልጄን ቦራንን መልሰልኝ እኔን ውሰደኝና ብላ ማልቀሷን ቀጠለች። አሁን ጠዋት ሁሉም ተሰብስበዋል። ቢሮ ናቸው የተገናኙት። ሁሉም ተሰብስበው ስለ ዛሬው ምርመራ ይማከራሉ። ከእነሱ መካከል አንድ ሰው ወይም 2 ሰው ደሙ እንደሚመሳሰል እርግጥ ነው። ያ ሰው ለመስጠት ኩላሊቱን ደግሞ ዝግጁ ይሆናል። ዶክተሩ ንቅለ ተከላው ምን ያህል ሰዓት እንደሚፈጅ፣ እንዴት በድብቅ እንደሚያከናውኑት የመሳሰሉትን ነገሮች መረጃ ያጋራቸዋል። ከዛ አሁን ምርመራውን ለማድረግ ወደ ሆስፒታል መጡ። ሁሉም ተራ በተራ ምርመራ እያደረጉ ናቸው። ነገር ግን አሊያ ጃን ነገር አጠራጠራት። የእሱን የጤና ጉዳይ ቼክ ማድረግ ትፈልጋለች። ከዛ አሁን ስልክ እየተደወለ እየተነገራን ነበረ የጂያን ችግር እንዳለበት። አሊያ ስልክ ከወራሽ በኋላ የእሱን የሕክምና ውጤት ልትመረምር ነው። በአንድ በኩል ደግሞ ወደ ናሬ ደውላ ውጤቱን ሊታወቅ እንደሆነ እየተናገረች ነው። ውጤቱ ወዲያውን የታወቀው ጂያን እሱ አሁን መስጠት እንደሚችል እየተነገረው ነበረ። ዶክተሩ ያልችን ደውሎ ነገረው፣ ግን ተጠንቀቅ እያሉ ነበረ። ጂያን ግን ችግር የለም ብሎ ሀሳቡን ተቀበለ። እኔ ራሴ ነግራቸዋለሁ ለማንም እንዳትናገራለሁ። ውጭ ወጣና እነካያ እየጠበቁን ነበር። ነገራቸው። እኔ ኩላሊቱን ለመስጠት ብቁ ሆኛለሁ አላቸው። ሁሉም ተደሰቱ።
ተከሰቱ። ናሬ ተደወለላት፣ ለሰዳከት ነገረቻት። ሰዳከትና ናሬ ተቃቀፋሉ። ሰዳከት በደስታ ዘለለች፣ አበደች። ይህም ልጅ ሊተርፍልኝ ነው፣ ጂያንም ቦራንም አብረው ወንድማማቾች በመጨረሻም በህይወት ይኖራሉ ስትል ነበረ። እንዲህ ያለች እየቦረቀች ቡርጉን ቼሌቢ ከታች ሆኖ እያየ ነበረ። በአንድ በኩል ጂያን ወዲያው ለአሊያ ደውሎ ነገራት እሱ ለመስጠት ዝግጁ እንደሆነ። ከዛም በኋላ እርግጠኛ ነው ያለችው፣ እርግጠኛ ነኝ አላት። ከዛም በኋላ ቦራን በህይወት ይኖር እንጂ እኔ ችግር የለብኝም እያላን ነው። ከዚህ ቀደም የሆነ ህክምና ተደርጎለት የአይምሮ እጢ እንዳለበት ተነግሮን ነበረ። አሁን ደግሞ በዚህ ጉዳይ ፈቃደኛ ሲሆን ቅር እያላን ነበረ። ተዋለችው፣ እምቢ አላት። ከዛ ድጋሚ ቼክ ለማድረግ ሆስፒታል ውስጥ ያለውን የጃን ሪከርድ እየተመለከተች ነበር። የጃን የጤና ሪከርዶች እንዳለ ተደብቀዋል። ከዛ አንዷ ነርስ ፈልጊልኝ ብላት ፋይሉን አመጣችላት። እሱን እያየች ነበረ አሊያ። ይህን ስታይ በጣም ነበር የተናደደችው፣ የደነገጠችው። በሌላ በኩል እነ ሰዳከት ቁጭ ብለው ይማከራሉ እንዴት ንቅለ ተከላው እንደሚካሄድ። በድንገት አሊያ መጣች። አሊያ ስትመጣ በእጇ የሐኪም ማስረጃ ይዛ ነበረ። ከመኪና ወረደች። ቀና ብላ ጂያንን አየችው። አስተያየቷ ትክክል አይደለም፣ እንደተናደደች ያስታውቃል። በደረጃ ወጣችና የኔ የሐኪም ማስረጃ ይዛ ቆመች። ጂያን አሊያ ችግር አለ እንዴ ብሎ እየጠየቃን ነበር። እነ ሰዳከትም ቁጭ ብለው እያዩዋን ነበር። ምንድነው ስትለው ነበረ። ምንድነው ማለት ምንድነው እያለች መለከታታል። ሰዳከትም ምንድነው በእጅሽ ያሽው ስትላን ነበረ። አንተ እንዴት ይሄ ነገር እያለ ትፈቅድለታለህ ብላ ዶክተሩን ጠየቀችው። ዶክተሩ ጭንቅላቱን እየነካካ ነበረ። ጂያን ምንድነው ይሄን ንቅለ ተከላ ማካሄድ አትችልም ብላ ወረቀቱን በንዴት በኃይል ወረወረችው። ጂያን ቀና ብሎ እያያን ነበረ። አሊያ ተናዳለች። በአንድ በኩል ሰዳከት እቺ ደግሞ ነው የምታወራው ትላለች ከተቀመጠችበት እየተነሳች። በአንድ በኩል ናሬም ብትሆን እንዴ አሊያ ምን እየተካሄደ ነው ያለው ምንድነው ብላ እየጠየቀቻት ነበረ። ጂያን በጭራሽ ለጋሽ መሆን አይችልም፣ ጂያን በፍጹም ይሄን ኦፕሬሽን መፈጸም አይችልም ብላ እየተናገረች ነው። ሰዳከት ደግሞ ይኸው ገባኝ ይኸውልህ ቦራን ሞቶ እንዲቀር ነው የምትፈልገው ብላ ትናገራለች። በአንድ በኩል ደግሞ ዶክተሩ እንደዛ አይደለም ሰዳከት እያለ ነበረ። አሊያ ደግሞ ጂያን የአይምሮ እጢ ያለበት 2 ሴንቲሜትር እና ምናልባት ያን አነስቴዥያ መድኃኒት ከተወጋ እዛው ባለበት ይቀራል ማለት ነው። ወይዘሮ ሰዳከት ይሄን ነው እንደምትፈልጊው ብላ ስጠይቃት ሰዳከት ይሄን አታውቅም ነበረ። ደነገጠች። አሊያ ይሄን ኦፕሬሽን እፈጽማለሁ ብለህ የምታስብ ከሆነ ሪፖርት አደርጋለሁ፣ ለእያንዳንዱ የጤና ባለሙያዎች እናገራለሁ፣ በጭራሽ ለጋሽ መሆን አትችልም ብላ እየተጋፈጠችው ነበረ። አሊያ እዚህ ጋር ጂያንን እያስቀደመች ነው ከቦራን የበለጠ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።